አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ሰላም ወደ ኦርቶዶክሳውያን እንደምን አላችሁ? ብዙዎቻችሁ የምታውቁኝ በቲክቶክ እና በፌስቡክ ነው። ይህ ቪዲዮ እናንተ ጋር ከደረሰ ይህንን ቻናል ሰብስክራይብ ሳታደርጉ እንዳታልፉት። ብዙዎቹ ከእሸቱ በተቃራኒ ቆመው እነዚህን ቪዲዮዎች የሰሯቸው። እሸቱ ያንን ቪዲዮ ሲለቅ በስተመጨረሻ እንደዚህ ብሎ ነበረ። ያወራሁትን ነገር መተቸትም መደገፍም ይቻላል። ኮሜንቱን ጭምር ኦፍ አድርጎታል። እስኪ ቪዲዮዎችን አይተናቸው አንዳንድ ነገር እንደ ቤተሰብ እንላለን። እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባ እንነግረዋለን። አታሽቋልጥ። ስለምን ታሽቃብጣለህ? ስለምን ታሽቋልጣለህ? ከቻልክና ከበረታ ጎበዝ ከሆንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው ወዳጅ። የሆነ ነገር ልትሰራ ስትነሳ ሚዛን ሊሆን የሚገባው ልክህ ሊሆን የሚገባው ጉዳዩ ትክክል ነው አይደለም፣ እውነት ነው እውነት አይደለም ነው እንጂ ያዋጣል አያዋጣም ብለህ ልትሰራ አይገባም። አንተ 17 ዓመት ስለቆየው ጓደኛህ ኢብራሂም መናገርህ ምን ያገናኘዋል አሁን ከተነሳው ጉዳይ ጋር? ስለ ጓደኛ ፍቅርን ልትገልጽለት በጎ ነገሩን ልታወራለት ትችላለህ አይደለም፣ እሱን በጀርባ ልትነቀሰው ትችላለህ። ነገር ግን አሁን ከተነሳው ጉዳይ ጋር ምን ያገናኘዋል? ትክክል ያልሆነ ጉዳይ አንተ መሃል ሰፋሪ ሆነ በሰራው ቪዲዮ ላይ ብዙ ኦርቶዶክሳውያን የእስልምና ማህበረሰቡን እንዲሁም እስልምናውን እንደሚጠላ አንተ ደግሞ እነሱን የምትገጽዝ ሆነህ መገለጥህ ነው። ያ ደግሞ ትክክል አይደለም። ብዙ ኦርቶዶክሳውያን ከልቡ ሰሌዳ የማይፍቀው የሚወደው የሚያከብረው ሁሌ የሚያስበው ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገ? ካንተ 17 ዓመት ጓደኛ ኢብራሂም በላይ አንድ የሚገርምህንና የሚደንቅህን ነገር ልንገርህ። ከዛሬ 3 እና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን ያም አልበቃ ብሏቸው ለእርድ ሲያዘጋጁን በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እየያዙ የተጎዳው አካላቶቻችንን እያሹን አይዞህ አላህ አለላችሁ የሚሉን ሙስሊሞች አሉ። እንዴት ያ ይካዳል? እንዴት እነሱ ይጠላሉ? ያ ብቻ አይደለም። እኔ ታስሬ በወይኒ ቤት ውስጥ ሆኜ ሙስሊም እናቶቼ፣ ሙስሊም ጓደኞቼ፣ ሙስሊም አባቶቼ እየመጡ አይዞህ የሚሉኝ የሚያጽናኑኝ የእስልምና እምነት ተከታዮች ነበሩ። እንዴት ያንን እንክዳለን? እንዴት ያንን እንፍቃለን? ይህ ብቻ አይደለም። ለድግስ ሲጠሩኝ ለኔ ተጨንቀው የክርስቲያን ምግብ አዘጋጅተው እኔ ለነሱ ተጨንቄ የሙስሊም ምግብ አዘጋጅተን የኖርን ህዝቦች ነን። ለኛ ይሄንን አትንገረን። ጉዳዩ ግን እፎይ አጥፍቷል ተብሎ ከታሰበ እፎይን በህግ መጠየቅ መብት ሆኖ ሳለ እፎይን ማሳደድ፣ እፎይን ማሳቀቅ፣ እፎይን ለመግደል አዋጅ ማውጣት እኔም እፎይ ነኝ። ይህ ደግሞ ጥላቻ አይደለም። ማንም ሰው በሃይማኖቴ ከመጣብኝ ባናቱ አንተንም ጭምር ማለት። ሌላው እጅግ የገረመኝ አነጋገርህ ይህ አነጋገር ነው። እንስማታ እንዴ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ዘመኑን ዋጁት ያለው መጽሐፍ ቅዱስ ነው። ዘመኑን ዋጅተው ልጅነትን ለሰጠቻቸው ቅድስት ቤተክርስቲያን ጊዜያቸውን ሰጥተው በቲክቶክ መንደር ብዙ ነፍሳትን ቢመልሱ ምኑ ላይ ነው ክፋቱ? አንተ የምታቀርባቸው እነዛ ብላቴና ህፃናት በዛ ልክ ዶንት ዩቲዩብ ላይ ወንጌልን ሲዘሩ ከማን ፈቃድ ወስደው ነው? ማንን አስፈቅደው ነው? አንተ ማታደርገውን ነገር ሰዎች እንዲያደርጉት መምከርም መናገርም አለብህ ብዬ አላምንም። ትንሽ ዕውቀት ምንም አንተ የናካት ትንሿ ዕውቀት እግዚአብሔር ጸጋና ሞገስን ሰጥቷት በጣም ብዙ ሺህ ህዝብ በቲክቶክ መንደር ድኗል። ይህ ደግሞ እውነት ነው። በተረፈ ሰው ጆሮንና ልቡን ሲሰጥህ ትልቅ ነገር ነውና ትቢተኛ አትሁን፣ ሰከን በል። ትምክተኛ አትሁን፣ ረጋ በል። አብረን ተሳስበን መኖራችን አብረን በፍቅር መኖራችንን የገለጸበት ነገር እንግዲህ ከእሸቱ ጋር ያመሳስለዋል ብዬ አስባለሁ። በተቃራኒው አንዳንድ ሀሳቦችን እንግዲህ እንደሰማችሁት ሰጥቶታል። ምንደግፋቸው ሀሳቦችን እንግዲህ ብዙዎቻችን ኦርቶዶክሳውያን በእሸቱ ጉዳይ ላይ ደስ አልተሰኘንም ብዬ አስባለሁ። ያው ሰው የራሱ ኦፒኒየን ቢኖረው እንግዲህ
ብዙዎች ደስተኛ ያልሆኑ በሰራው ቪዲዮ ለአንዳንዶች እንደውም ይቅርታ እንዲጠይቅ ጭምር የተለያዩ ቪዲዮዎችን አይቻለሁ ቲክቶክ ላይ ፌስቡክ ላይ። ኦርቶዶክስ የሆናችሁ በሙሉ አንገታችሁ ላይ ማዕተብ ያሰራችሁ በሙሉ ይሄን ቪዲዮ ሼር ታደርጋላችሁ። ለማንኛውም እሸቱ ወንድማችን የተናገረውን ሰምተን እንመለስ። ሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉ። ወንድማችን እሸቱ አንድ ነገር እንንገር፣ ብዙ ስራዎች ሰርተህልናል፣ በዛም በጣም እናመሰግናለን። ታዲያ ይህንን ጉዳይ እንደ ኮንተንት ሳይሆን እንደ አንድ ባለማህተብ ኦርቶዶክስ ማሰብ ነበረብህ። ችግሩ እዚህ ላይ ነው። ታዲያ አንተ ይህንን ቪዲዮ ስትሰራ አንተ የተናገርካቸው ሰዎች ለምን አጠገብህ ሆነው ይህንን ቪዲዮ አልሰሩም? ለምን እንዳንተ አልተናገሩም? የተገፋው ክርስትና ነው፣ የተሰደበው ክርስቶስ ነው። አሁንም ስለ ክርስቶስ ዝም አንልም። የሚያሽቃብጥ ኦርቶዶክስ ሳይሆን እውነትን ይዞ የሚመሰክር ኦርቶዶክስ ነው የምንፈልገው። ሌላኛው የተናገርከው ነገር እዚህ ሶሻል ሚዲያ ላይ መጥተው የሚያስተምሩ ብዙ ምዕመንን ወደ ክርስትና የመለሱ ወንድም እህቶቻችንን የተናገርከው ነው። እነዚህ ወንድሞቻችን ብዙ ክርስቲያኖችን መልሰዋል። ወንድሞቻችን እየሰሩት ያለውን ነገር የምንጠብቀው ከአባቶች ነበር። ነገር ግን እነዚህ ወንድሞቻችን ጥቂት ሆነው መጥተው ብዙ ምዕመንን እየመለሱልን ነው። እሱም መናገር አይገባም ነበር። አንተ አጠገብ ያለው ጓደኛዬ 17 ዓመት ጓደኛ አንተ በተናገርከው ልክ ወጥቶ ለምን አልተናገረም የሚል ሀሳብ አንስቷል። ብዙዎች ይህንን ሀሳብ አንስተውታል ብዬ አስባለሁ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው? እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ኦኬ፣ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ፣ ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግህ አንደኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ፣ ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባህ ነገር ባልተረዳው ነገር ሀሳብ ሰጥተሃልና ወንድሜ እሸቱ ወይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩ ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲህ ተናግሯል ብላችሁ ብትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ።
ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁ አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ይዣቸው የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን በኮሜንት ላይ እንድታሳውቁኝ በትህትና ነው የምጠይቃችሁ። ከዛ ውጪ ይህንን ቻናል አዲስ ነው፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን እንዲሁም ደግሞ ለሌላ ጊዜ ቪዲዮ ስሰራ እናንተ ጋር እንዲደርስ የደወል ምልክቷን መጫናችሁን እንዳትረሱ። መልካም ሳምንት።